የዝውውር መረጃዎችን ያነሳን እንቆያለን። ባልደረባዬ እስማኤል አሚን ስቱዲዮ ደርሷል። እንደምን ውላል ብያለሁ እስማኤል። እንዴት ነህ ሰላም? ይመስገን። የተጠናቁ ዝውውሮች ወደ መጠናቅ የተቃረቡ ጭምጭምታዎችም ጭምራሉ። ያው የሙሐመድ ሳላ ጉዳይ አስቀድሞ ወደ ቱርክ ትራብዞንስፖር እንደሚቀላቀል ተረጋግጧል። ግን ዛሬ ጠዋት ላይ የተሰማው ትልቁ መረጃ የብሩኖ ጉማሬሽ ጉዳይ ነው። እንግዲህ አሰልቺ ይመስል ነበር። ባለፉት ቀናት ተደጋጋሚ መረጃዎች ይወጡበት ነበር። አሁን ማረጋገጫው ወደ ፍጻሜው ተቃርቧል። 75 ሚሊዮን ፓውንድ ለኒውካስል አርሰናል ይከፍላል ተብሏል። ለአርሰናል ትልቁ ዜና እስማኤል። ትልቁ ዜናም ብቻ ሳይሆን ምርጡ ዜናም ይመስለኛል። እኔ በግሌ ምናልባት አርሰናል እዛ ቦታ ላይ ባለፈው ማስተካከል የሚገባቸውን በተቀያያሪ ሚና ስኬሊንም ዙቢሜንዲንም እየቀያየረ ሲያስገባ የሆኑ የሚፈልጋቸው ነገሮች እንዳሉ በትክክል ያሳይ። ያለ ደግሞ ጉማሬሽ ላይ ሙሉ ለሙሉ ኳሊቲውን ትመለከታለህ። ምንም እንኳን እድሜ 28 ቢደርስም ግን እነዚህን ኳሊቲዎች በሁለቱም በስኬሊም በዙቢሜንዲም ላይ ያሉትን ኳሊቲዎች አሟልቶ የያዘ ተጫዋች ነው። ክሬቲቪቲውን በጣም የሚገርም ነው። በጥልቅ ሚና መጫወት ይችላል። 6 ቁጥር ሆኖ መጫወት ይችላል። 10 ቁጥር ማርገ መጫወት የምትችለው የተለያዩ ኦፕሽኖችን ሊሰጥህ የሚችለው ተጫዋች መሆኑን ተከትሎ የአርቴታን የዝውውር ሊስቶች ላለፉት ዓመታት ስትመለከት እንደዚህ አይነት ሁለገብ ተጫዋቾችን ማስፈረም ላይ በጣም ስኬታማ አሰልጣኝ እንደነበር እንመለከታለን። ጉማሬሽ ላይ የመጀመሪያው ታርጌቱ እንደነበረ በተደጋጋሚ የሚያነሳቸው ጥያቄዎች ነበር የሚያሳዩት። አሁን እንግዲህ 75 ሚሊዮን ፓውንድ እንግዲህ ከፍሎበታል ለዚህ ተጫዋች። ቀሪ 2 ዓመት ውል ነበረው። ኒውካስል ይህን ተጫዋች መሸጥ አልፈለገም። በእርግጥ ኒውካስል በመጀመሪያው የነበረውን የ40 እና 45 ሚሊዮን ፓውንድ ጥያቄ ውድቅ አድርጎ ነው እንግዲህ እስከ 75 ሚሊዮን ፓውንድ የሄደው። ቶናሊን በ100 ሚሊዮን ፓውንድ፣ ጎርደንን በ69.3 ሚሊዮን ፓውንድ የመሳሰሉ ተጫዋቾች 240 ሚሊዮን ፓውንድ አስገብቷል ኒውካስል። ሌላኛው ተጫዋች እንግዲህ ብሩኖ ጉማሬሽ ሆኗል። እንግዲህ ይህንን ተጫዋች እንግዲህ ሲያመጡ 195 ጨዋታዎች አድርጎ 31 ግቦችን በኒውካስል ቤት አስቆጥሯል። ሞር የክሪኤቲቭ ሚናው ወይም ደግሞ ይሄ ዲፌንሲቭ ሚድፊልድ ባላንስ የማድረጉን የቦክስ ቦክስ ሩጫዎችን የሚያደርግ ተጫዋች እንደመሆኑ ለአርሰናል የሚሰጠው ጥቅም በጣም ከፍ ያለ ነው። መሀሉ ላይ ያለውን አማራጮች በጣም የሚያሰፋ ተጫዋች ሆኖ እንመለከተዋለን። ስለዚህ በጣም ስኬታማ ጊዜ በአርሰናል ጊዜ እንደሚኖረው አስባለሁ። 4 ዓመታት ውል ሊፈርም ይችላል እስከ 32 ዓመት። አሁን ጥሩ እድሜ ላይ ነው የሚገኘው። ከ28 ዓመት እስከ 32 ዓመት የአንድ ትልቅ ተጫዋች አንዳንዱ ስጋት የሚያነሱት ያንን የእድሜ ደረጃ ነው ከወጣበት ዋጋ አንጻር። ግን የአንድ ትልቅ ኳሊቲ ያለው ተጫዋች የሚለካው ከ28 እስከ 32 እስከ 33 ባለው እድሜ ነው። የፒኩ ደረጃ ደርሶ የሚጫወቱ አንድ ተጫዋች እዛ እድሜ ላይ ነውና የወጣበት ዋጋ ፌር ነው ብዬ አስባለሁ። በጣም ትክክለኛ ፊርማ ነው ያስፈረመው። ፕሪሚየር ሊጉን የለመደ ተጫዋች ነው። አርሰናል ላይ በደንብ አድርጎ ግልጋሎትን ሊሰጥ የሚችል ከአርሰናል የጨዋታ ሲስተም ጋር በደንብ አድርጎ ሊገናኝ የሚችል አማራጮችን በደንብ የሚያሰፋለት አይነት ተጫዋች ነው። ስለዚህ ትክክለኛ ፈራሚ አግኝቷል ብዬ አስባለሁ። አርሰናል በቀጣይ ዓመት እንግዲህ የተሻለ ሚድፊልድ ሊኖረው እንደሚችል በዚህ ተጫዋች መመልከት እንችላለን። እንግዲህ ሊጉን ለተከታታይ ዓመት ለማሳካት ወይም ደግሞ ተቃርቦ ያጣውን የአውሮፓ ሻምፒዮንስ ሊግ ዋንጫን ስለማሸነፍ ካሰበ እንዲህ አይነት አማራጮች በሚገባ ያስፈልጉታል። ዛሬ እንግዲህ ትላልቅ የሚባሉ የስፖርት ድረገጾች ይህንን ነው የፊት ገጻቸው ላይ ያስቀመጡት። ኢብራሂማ ኤምባዬ በዓለም እግር ኳስ ዋንጫ ላይ የተመለከት ነው የሴኔጋል ድንቁ ተጫዋች ነበር አይደል? በፒኤስጂ ቤት ይገኛል። አስቀድሞ ሊቨርፑል ከባርኮላ ጋር ነበር ስሙ ሲያዝ የነበረው። እንግዲህ በተጨማሪነት የዚህ ተጫዋች ፈላጊም ሆኗል። ይፋዊ ጥያቄ አቅርበዋል ለፒኤስጂ ተብሏል። ቀጣይ ልንመለከተው ምንችለው ዝውውር ይሆናል ይሄ። ከፈረንሳይ ሴኔጋል ባደረገችው ጨዋታ እንግዲህ ብቸኛዋን ግብ ያስቆጠረው ተጫዋች ነው። በምርጥ ሁኔታ ሲያስቆጥር ተመልክተናል። ተቀይሮ ከገባም በኋላ እንቅስቃሴዎቹ ጥሩ ነበር። በክንፍ የሚያደርጉ ሩጫዎች ለሊቨርፑል ተቀያያሪ ሚና እንግዲህ አሰልጣኙ ባለፈው ሲናገሩ እኔ በግራ ወይም በቀኝ የሚጫወት ተጫዋች አይደለም፣ ሁለቱም ቦታ መጫወት የሚችል የቀያየርኩ ማሰለፍ የምችለው አይነት ተጫዋች ነው የምፈልገው በማለት ነው እንግዲህ ለባርኮላ ጥያቄ ያቀረቡት። የሚገርምህ ነገር ባርኮላ ጋር አንድ ቡድን ናቸው። ይሄ ታዳጊው ቡድን ላይ ነው የሚገኙ። ስለዚህ ለሁለቱም በቀጥታ ጥያቄ ማቅረብ ችለዋል። 50 ሚሊዮን ዩሮ እንግዲህ ፒኤስጂ ተጫዋች ይፈልጋል። ከባርኮላ የሚፈልገው ከ100 ሚሊዮን ፓውንድ በላይ አለ። ስለዚህ በድምር ሂሳብ እንግዲህ ሁለቱን ተጫዋቾች ለማዘዋወር ነው ሊቨርፑል ጥያቄ ያቀረበው። ያን ቀኝ መስመር እንግዲህ ሳላ የለቀቀውን ቦታ ለማጠናከር እንግዲህ ብዙ ተጫዋቾችን እየጠየቀ ውጤቱ እንግዲህ እምብዛም እየሆነለት አይደለም። ምናልባት ባለፈው ከስፔን ያስፈረመው ተጫዋች ካልሆነ በስተቀር የባርኮላ ጥያቄ ነው አሁን ያለው። አሁን ደግሞ የእምባዬ ጥያቄ መጥቷል ማለት ነው። ስለዚህ ይህንን ተጫዋች ለማስፈረም በእርግጠኝነት እየተንቀሳቀሱ ይገኛሉ። ባይሆን ሁለቱንም ተጫዋች ለማስፈረም የሚያደርጉት ጉዞ አለ። ካልሆነ ግን ይህንን ተጫዋች ወጣት ተስፈኛ ተጫዋች ነው። 19 ዓመቱ ላይ ነው የሚገኘው። የተሻለ ማንነት ይዞ በሊቨርፑል ቤት ይከትማል ተብሎ ይጠበቃል። የእሳቸው የቡድን ስራ ነው አሁን ትልቁ ሚና ያለው። በግለሰብ የሚሰራ ስራ በሊቨርፑል ቤት አይኖርም። ገንገም ፕሬሲንግ ጋር ተመሳሳይ የሆነ በጣም ፕሬስ ማድረግ የሚችል ቡድን ነው መስራት የሚችሉት። ቦርንሞዝ ላይ በደንብ ተመልክተናል። እንደ ቡድን የሚያጠቃ ሲከላከልም እንደዛ የሆነ ቡድን ነው የሚሰሩት። ስለዚህ እነ እምባዬን የመሳሰሉት ወጣት ተጫዋቾች ያስፈልጋሉ። ባርኮላ ግን የተሻለ አማራጭ ሆኖ ወደ ሊቨርፑል የሚመጣ ነው። ተያይዞ አንድ ላይ ሊያስፈርሙት የሚችሉት ተጫዋች ግን እምባዬ ይሆናል ተብሎ ይጠበቃል። መልካም በቀጣይ ቀናት ይጠበቃል እንጂ እስካሁን በሚጠበቅበት ልክ ዙር ላይ የተሳተፈው ሊቨርፑል ጥያቄ ይቀርብበታል። ኒኮላስ ጃክሰን ለኔ በጣም የባከነው አጥቂ ይመስለኛል። አሁንም
መዳረሻው ሌላ ክለብ ሊሆን ይችላል። ቶተናም ይፋ ጥያቄን ለማቅረብ ተዘጋጅቷል ተብሏል ለቼልሲ። አዎ ዲዘርቢ እንግዲህ ትክክለኛ አጥቂ አስፈርሙ ከተባለ ይህንን ተጫዋች ነው ሊያስፈርሙ የሚችሉት። እሳቸው ኢን ኤንድ አውት ስትራይከር ይፈልጋሉ። እንደ ዌልቤክን የመሳሰሉ አይነት አጥቂዎችን ከመሰሉ ኒኮላስ ጃክሰን የተሻለ የቀረበ አጥቂ ነው ብለን ማንሳት እንችላለን። ሙሉ ለሙሉ አጥቂ አይፈልጉም። ኢን ኤንድ አውት ሆኖ ከግራና ከቀኝ የሚመጣውን የሚያግዝ አጥቂ ነው የሚፈልጉት። በተለይ ከቴክኒክ አቅሙ ጋር በጣም ከፍ ያለ የአጥቂ መስመር ተጫዋች ይፈልጋሉ። ከሶስቱ የአጥቂ መስመር ጋር በደንብ አድርጎ የሚሰራ ተጫዋች ኒኮላስ ጃክሰን። ይሄ ደግሞ አማራጩ ብቸኛው ተጫዋች ነው ተብሎ ይጠበቃል። 65 ሚሊዮን ፓውንድ ቼልሲ ለዚህ ተጫዋች ጠፈበት ዋጋ ነው። ያንን ዝውውር ሂሳብ ለመድፈር እንግዲህ የማያመነታ ቡድን ሆኗል። 100 ሚሊዮን ፓውንድ ለቶናሊ ከከፈለ ለጃክሰንም 65 ሚሊዮን ፓውንድ ይከፍላል ተብሎ ይጠበቃል። ስለዚህ ጃክሰን የመጀመሪያ ምርጫቸው ነው። ሳቪኒዮንም እንግዲህ ከማንቸስተር ሲቲ ለማስፈረም የተነጋገሩ እንደሆነ ሰምተናል ማለት ነው። ምናልባት ከፔፕ ጋርዲዮላ መልቀቅ በኋላ እሱም ክለቡ ይለቃል ተብሎ የሚጠበቀው በሲቲ ቤት ቲጃኒ ራይንደርስ ነው። እዛው ሊጉ ላይ ቆይቶ ኖቲንግሃም ፎረስትን ሊቀላቀል ይችላል። ዛሬ ሰማነው መረጃ። እንግዲህ ይህ ተጫዋች 28 ዓመቱ ላይ ነው የሚገኘው። ኦሊቪዬ ግላስነር እንግዲህ ፈራሚያቸው ሊያደርጉት ጥረት ላይ ናቸው። ፔፕ ጋርዲዮላ ይዛኔ ሲመጣ የመጀመሪያ ፈራሚ ሆኖ ጥሩ እንቅስቃሴ ሲያደርግ ነበር። ከዛም በኋላ ግን ደብዛው ጠፍቶ ነበር። አሁን ግን በኦሊቪዬ ግላስነር ስር በጣም ጥሩ ተጫዋች ይሆናል ተብሎ ይጠበቃል። የሳቸው ሚድፊልድ ለማገዝ የተሻለው ተጫዋች እሱ ይሆናል ተብሎ ይጠበቃል። 28 ዓመቱ ላይ ነው የሚገኘው። 55 ሚሊዮን ፓውንድ ነው እንግዲህ ያቀረበው ፎረስት ለዚህ ተጫዋች ተቀባይነት ይኖራል ተብሎ ይጠበቃል። 46.5 ሚሊዮን ፓውንድ ከኤሲ ሚላን ያስፈረሙት ተጫዋች ነው ሲቲ። ስለዚህ ወደ 12.5 ሚሊዮን ፓውንድ የሚያተርፉበት ተጫዋች ይሆናል ተብሎ ይጠበቃል። ቲጃኒ ሬይንደርስ እንግዲህ በክረምቱ ሊሊያም ዴላፕና ዲያሞንድ የሚመሳሰሉ ተጫዋቾችንም ለማስፈረም ግላስነር ጥያቄ አቅርበዋል። ግን ደግሞ ይህ ምርጡ የኖቲንግሃም ፎረስት ፈራሚ ይሆናል ተብሎ ይጠበቃል ሬይንደርስ ማለት ነው። እስማኤል አሚን ስቱዲዮ ተገኝተ እንግዲህ አሁን የዝውውር መረጃዎችን ስለደረስከን ከልብ እናመሰግናለን። መልካም ቀን ይሁን። መልካም ቀን ሰላም